ምናልባት ይሄን ነገር ስለማወቅ የምፈልግ ከሆነ እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም? ገባህ አይደለ? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። ካሰብኩት ከወሰንኩበት ሀሳብ ላይ የሚያስነሳ ሀሳብ አለ ወይ? ላይክ አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው እሷ ጋር እመለሳለሁ የሚል ሀሳብ ነው ያለው? ይሄን ነገር እኔም ማወቅ ፈልጋለሁ። ይሄማ ወንድም ተገናኝተን ነበረ ለአንቺ ምን ተገመልሽ ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አይደለ? ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ እኔን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ ዝም ቆየቴ ተገቢ ነው ብዬ አላስብም። ሩታን ብትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ካንድ ጊዜ ቆረጥ የሚባል አባባል አለና በደንብ ከብዙ ነገር አንፃር ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይሄንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር መወሰን ያለብኝን ነገር ወስናለሁ። አሁን ግን ዛሬው ነው ይሄንን ነገር ካልነገርከን ብትሉኝ ከሆነ ይሄንን ነገር ማውራት አትችልም። የዚህ መልካም በጣም ሰግናለሁ። ከዚህ በላይ መቆየት ተገቢ ነው ብዬ አላስብም። ለምን ከእናንተ ጋር ባወራሁ ቁጥር ላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይሄ ምንድነው መገማመጥ ነው የሚሆንበት። ስለዚህ መልካም ጊዜ ይሆንላችሁ፣ እንገናኛለን። እርግጠኛ ነህ ግን? እኔ በኔ በኩል ይሄ ነው ልል የምችለው እንጂ ትናንትና ተናግሯል። ያ ሁሉ እንደዛ ሆና የሄድኩበት እኔ እሷ ቤት የሄድኩበት ምክንያት አለኝ። እንደዛ ሆና ሴት ልጅና ዝም ልል አልችልም በጭራሽ። አንቺ ምንም ልትይኝ ትችያለሽ፣ ግን ዝም ልል አልችልም። ለዛ ነው የሄድኩት። ግን ምላሹ ጊዜ ስጡኝ ነው ያለው። ግን እሺ ደህና እንድትሆኑ ነው የምፈልገው ከገባሽ። እኔ አሁን እሷ እንደዛ ስለሆነች ጨክኝባት ወይም ደግሞ ዝም በያት እያልኩሽ አይደለም። ግን ደግሞ እንዴት ነው የምታወሪበት አክሰንት እኔና ይፋ ላይ የሆነ ነገር ነጥብ እንዲያዝ ምናምን እንደዛ ነው እየተረዳሁት ያለሁት። ገባሽ? ያንን ነገር እንድትተይ ይፈልጋለሁ ነው የኔም ሐሳብ ከተረዳሽኝ። ሲቀጥል ደግሞ እሷን ብትሆን እንዴት ነው አይ ቲንክ የሱ ማወራል ልክ ነው ብዬ አላስብም። እውነት ለመናገር የሆነ ነገር መረዳትም ማወቅም ያለብን ይመስለኛል። እውነትም እንዳልሽው ማለት ነው። ለምብቲ አሁንም ቢሆን የኔን ውሳኔ ነግራችኋለሁ ብሎ ሳይሆን ያለን እያስጨነቃችሁን ስለሆነ ነው እንጂ እኔ ፈልጌው አይደለም የምወስነውም አይነት ነው የሚመስለው ወሬው። ስለዚህ እናንተ ለራስም እንድትፈልጉኝ ማልፈልገው ነገር ማለት መሰለሽ አሁን ከህይወታችሁ ወጣለሁ እንኳን ካልኩት በኋላ የሆነ በቃ በህይወቴ ስለወጣሁ ደስተኛ ነኝ፣ የራሴን ህይወት መምራት እችላለሁ፣ የራሴን ህይወት እቀጥላለሁ የሚል ነገር ሳይሆን እያሳየኝ ያለው እንዴት ነው አልፈልግሽም መቻልኩሽ ወይም ደግሞ ከኔ ህይወት መቼ ያልኩሽ ወይም ደግሞ የፍቅርሽ ልክ በዚህ ልክ ነው ምናምን ያለኝ ነውና እኔም ግራ እንዲጋባ ወይም ደግሞ በደንብ አድርጌ በቃ ከህይወቴ እንዳላስወጣው የሚያደርገኝ ነገር እሱ ነው። ንግግሩን አስተውለሽ መሰለኝ ከሆነ ይሄ ነው የፍቅርሽ ልክ በዚህ ልክ ነው የምትወጂኝ በዚህ ልክ ነው የምታፈቅሪኝ ማለት ነው እያለኝ ነውና ላይ ለሱ በቂ ሆኜ ያልተገኘውም ከዚህ በላይ እንደሱ ለተመሰል አለብኝ ብዬ። እሺ እንደዛ ከሆነ እያደረግሽ ያለሽው ነገር ምንም ቫልዩ እየሰጠው ካይደለስ አንደኛ ነገር፣ ሁለተኛ ነገር ደግሞ በተገናኘን ቁጥር የሆነ ቁርጥ ያለ ውሳኔ ለኔም ላንቺም ተናግሮ አያውቅም። ስለዚህ እናንተ ምክንያቱም አንቺንም አልፈልግም ሁለታችሁንም ከህይወቴ ማስወጣት ነው ፈልገው ብሎ ኢቭን አይ ቲንክ እኔም ባለፈው ምንም ሳይለን ሊወጣ ነበረ እኔ ጋር የሚፈልገው ቃ ስላለና የሆነ ነገር ሊያወራኝ ነው የመጣው እንጂ ከነ ምንም ነገር ሳይወራንም ሊወጣ ነበር። አይ ዶንት ኖ ምን ማለት እንዳለብኝ አላውቅም። እኔ አሁን ወንድሜ ጋር ነው አይደል ችግሩ ያለው? ወንድሜ ጋር ከሆነ እናንተ ሁለት ሴቶች አትጣሉ፣ በቃ ህይወታችሁን በአግባቡ ኑሩ ነው። ከዛ የሚሆነውን ነገር እኔ ማድረግ ያለብኝን ነገር እሱን መምከር ካለብኝ እመክራለሁ እንጂ ህይወት ይሄ ኑር ልለው አልችልም። በእርግጠኝነት ስነግራችሁ ግን እናንተ ለምንድን ነው ፋይት የምትገጥሙት? በቃ እሱ እንዲህ ከሆነ ለራሳችሁ ቆም በሉና እዩ ነገሮችን። አንቺ ባለሽበት ቦታ ቆመሽ እሷን ባለችበት ቦታ ቆማት እንጂ ፋይት አትጠሙ። በቃ
ያ ነው የምለው በቃ እኔ። እሺ ሰላም ወይ? እሺ መልካም ጊዜ ነው። ምን ማለት አችልም። ይሄ በቃ ደህና ነው እናንተ ለምን እኔ ማውራት ያስፈልገኛል? እሷም ካልደወለችለት እሷም ካልፈለገች ሶ አንቺ ነሽ ማለት ነው እዚህ ኬዝ ውስጥ አይደለም። ለምን እንደጠራሁትኝ እኔ የግድ ለአንቺ መናገር አለ? ቪዲዮ አይናገርም? ለምን በምን ሁኔታ እንደጠራሁትኝ አይናገርም ቪዲዮ? እሱንማ እኮ እያየን ስለሆነ ለነገርሽና ልጠይቅሽ ነው የመጣሁት። ከኔ ጋር ምንድን ነው የምትፈልጊው? በቃ አንቺ ያበቃ ህይወት ነው በቃ ጨርሻለሁ ከሷ ጋር አለ እኮ አይደል እንዴ? ምንድን ነው የምትፈልጊው አንቺ? ለምንድን ነው እኔን መሀል የምታስገብኝ? ሲጀመር መሀል ስለገባሽ ስላልገባሁማ ነው እኮ እዚህ ጋር ቆንኩት እንጂ ብቆምማ በገባማ እንደዚህ አታየኝም እኮ። ሲጀመርም ብገባ እንዲህ አይሆንም ነበር ነገሮች። ራሱ እንዲሆን ስለፈለኩኝ ነው። አይደለም ዋና ፖይንት ሄርሜላ፣ ባለፈው እንዳልሽው ከሆነ በቃ ከህይወታችን እንድትወጪ ፈልጋለሁ በአጭር አማርኛ አለቀ። ይሄ ነው ሐሳቤ። ሲቀጥል ደግሞ መተው አልቻልኩም ምናምን እያገኘሽው ወይም ደግሞ በሰበብ አስባቡ በሰውም ሆነ በምንም አይነት መንገድ ሁለት ጊዜ አግኝተሻል። ባለፈው አላገኘውም ካልሽ በኋላ ሁለት ጊዜ አግኝተሻል። አሁንም በሆነ ምክንያት ማግኘትሽ አይቀርም። ሶ የምር አንቺ ማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ እኔ ከኔ ጋራ በሚገናኝበት ሰዓት አንቺ የሆነ ነገር እያየሽ ከሆነ እንዲቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኚ አልፈልግም ነው ሐሳቤ። በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም። አንቺንም እኮ አላገኝም ብሏል ካወቅሽ ማለት ነው። እሷ ብቻ አይደለም ሁለታችሁንም ነው አልፈልግም ያለው። ዛሬ ላይ አንቺ ውጪ ምናምን አትበይ በቃ አንቺ ጋር እየመጣ አይደለም። በቃ አትበይ ይቅርብሽ። ደህና አይደለም ካልሽበት ጊዜ ጀምሮ እየመጣ ነው። ሆዜ አያምርብሽም። በቃ ታዩ ሁለታችሁንም አልፈልግም ብሏል። ይሄ አሽበት ምክንያት እያልኳት እየጠየቅኳት ነበረ። አሁን ነው እያወራች ያለችው። እኔማ ትናንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። ስመጣ ግን እያወራች ያለችው ሌላ ነው። አሁን ነው ሐሳቡ ተነሳ።